ፕሌን ልክ ቤተሰብ ወደ ኤርፖርት ከላከሽ በኋላ ሻንጣሽ ውስጥ 50,000 ወፍጮ ተክል እዛ ሻንጣሽ ውስጥ ይዘሽ ነው የምትሄጂው። ከዛ አረብ ሀገር ትመጫለሽ፣ ትሰሪያለሽ። ከዛ በኋላ ሻንጣሽ ስትከፍቺ ምረ ወፍጮ አለ። ወሩ ልክ ሲደርስ ስልኬ እንዲሆነ እንዲህ እኮ መላክ አለብሽ፣ እንዲህ ለትምህርት፣ እንዲህ ለገራጅ፣ እንዲህ ለመንጃ ፍቃድ እየተባልሽ አንቺ በብር የማትገዥውን እድሜሽን እዚሁ ፍጅት አድርገሽው ቅቅል አድርገሽ በልተሽ ወዝሽ ጠፍቶ እድሜሽ አልፎ ትሄጃለሽ። ወይ ትዳራለሽ ወይ የሆነ ነገር አንቺ ስደት እያለሽ እህት ወንድሞችሽ ሰርግ እዛ ይደግሳሉ ሀገር ላይ በማን ብር? በአንቺ ብር። ይሄንን ነው እኛም እያለን ያለ ነው። ገባችሁ? ይሄንን ነው እያለን ያለ ነው። ሁልጊዜም የምንናገረው ነገር ሀቅና ሀቅ ነው። ስደትን ስለምናውቀው ስለ ስደት የሚናገረው ስለ ስደት የሚያውቅ ብቻ እንጂ ስደትን ያላየ ስለ ስደት አይገባውም እና ማለት ነው። ከዚህ አንጻር አንቺ ቁጭ ብለሽ ቤትን ወንድምና እህትሽን እየዳርሽ አንቺ ግን ገርጥተሽና እዚህ ከማዳም ልጆች ከማዳም ጋር እንትን እያልሽ እንዲሁም አልፈሽ ተርፈሽ ቅድም እያወራን ነበረ። ብራችሁን በቤተሰብ ስም እየላካችሁ በቤተሰብ ስም ከላካችሁ በኋላ እንደገና ደግሞ ተውትና ቤተሰብ ተውት። እሺ ሚዲያ ላይ እያየን ነው አይደለም? ቤተሰብ ይቅርና የሃይማኖት አባት እንኳን ቄሱ ብር በልቶ የአረብ ሀገሯን እህት ሲያስለቅስ በአይናችን በጆሮአችን እየሰማን ነው። አያችሁ? ከዛ በኋላ ደግሞ በቤተሰብ ስም የላክሽውን ደግሞ ቤተሰብ አያርገውና ያው መቼም የሰው ልጅ ነንና ሞት አለ። ሞት ሲመጣ ደግሞ አንቺ ትሄጃለሽ ፍርድ ቤት እንደገና የኔ ብር ነው አይደለም ክርክር። ከክርክሩ በኋላ ደግሞ የተወለዱ ልጆች አሉ የማይገባቸው የአንቺ ድካም አይ እኛም ተካፋይ ነን ይላሉ። በማን ስም ነው የተላከው? በቤተሰብ ነው ብሩ። አየሽ? ስለዚህ እባካችሁ ንቁልን። በቃ እዚህ አረብ ሀገር ስትመጡ ለራሳችሁና ለራሳችሁ ኑሩ። ሂዱ፣ ጥቂት ጊዜ ኖራችሁ ኢትዮጵያ ገብታችሁ ትዳርና ልጅን ውለዱ። በቃ ካላስ ደክሞናል እኛ። እውነቴን ነው የምላችሁ እንዴ። እዚህ አረብ ሀገር ከመጣሽ በኋላ እድሜሽን ፈጅተሽ ትሄጃለሽ። ምን ትዳር ልትይዥ ነው? የትኛው ትዳር ከገረጣሽ በኋላ? ግርጣት ነው እኮ እዚህ ስደት ማለት እኮ የአረብ ሀገር ህይወት እንዴ። በቃ ተረዱ ነው የምለው። ይሄንን ነገር ነው እኛ እንጂ ብር አንለምን ወላ ምን አንል ወል ጊፍት ስጡን አንል ምን አንል። እንደዛም ሆነን እኮ ስንሰደብ የሆነ ሰው መጥቶ እኛን የማያውቀን ማንነታችንን ያልተረዳ ሰው መጥቶ በምንናገረው ጥቂት ባመለጠን ቃል አማካኝነት ሲነቅፈንና እንደዛ ጥንብር ቁሳችንን ሲያወጣን አንድ ሰው እንኳን ቪዲዮ አይሰራም እኮ። አይ እንደዚህ አይደለም ተው የሚለን እንኳን የለም። ተው የምትሉት ለምንድን ማንን ነው ብትሉኝ፣ ትናንትና የሚረግጧችሁ እንዲህ ታብታብ አድርጉ ታታ ካላ አንቺ ፎሎ አላረግሽኝም፣ አንቺ ገስት ላይ ከተውሽ አንቺ ፎሎ አላረግሽኝ ሂጂ ረጅ ተብለሽ የምትወርጅበት ቦታ ላይ ነው የምትከራከሩት። አያችሁ? ስለዚህ ይህንን ነው እኔ የምለው። እኔ ብዙ ማውራት አልፈልግም። እኔ በቃ ካላስ ይበቃል። ለሌሎቹም እድል እንስጥ ብዬ እንጂ ብዙ ማለት እንችላለን። ብዙ ቁስል አለ። እውነቴን ነው የምላችሁ። ስለዚህ ይህንን ነው የምለው። ቀጥሉ። አሁን ትክክል ነህ። እስኪ አንዲት ነገር አሁን ባነሳት ጉዳይ ላይ ምናልባት ልብ ላለው ሰው ልብ ካለው ካወቀ አንድ ነገር ጠቆም አድርጌ ልለፍ። በተለይ ከገንዘብ ጋር በተያያዘ አረብ ሀገር በዛ አካውንት የሚገባን ብር ማንም ሰው ማውጣት አይችልም። ከእናንተ ውጭ ማንም ማውጣት አይችልም። ያ ሰውዬ ብር የማስገባት ኃላፊ ብር በውጭ የመጣ ብርን ማስገባት ይችላል፣ ማውጣት ግን አይችልም። ለምሳሌ አረብ ሀገር እየኖራችሁ ኤምባሲ ሄዳችሁ ውክልና ወስዳችሁ አዲስ አበባ ውጭ ጉዳይ ሚኒስቴር ሄዳችሁ ማህተም አስመጥታችሁ ወኪል ለሰጣችሁ ሰው ያ ወኪል በእናንተ ፎቶ በእናንተ ስም የማይወጣ ገንዘቡን ማውጣት የማይችለውን አካውንት መክፈት ይቻላል። ስለዚህ ይሄን ነገር ማድረግ ትችላላችሁ። በቃ አብርሽ እንዳለው ትክክል ነው። ለምሳሌ አንዲት አረብ ሀገር እየኖረች 10 ሚሊዮን ብር ለፍታ ሰርታ አስቀምጣ ከሆነ ቤተሰብ ያደርገውና የሆነ ነገር ቢሆን እዛ ያለ ልጅ በሙሉ እንደ አባታችን ነው ተካፋይ ነን ነው። ይህ ምንም መስት ነው፣ ምንም ጥያቄ ነው። ይህን ነገር በደንብ ብታስቡበትና በተለይ ገንዘባችሁን በዚህ መልኩ ብታስቀምጡ መልካም። ሁለተኛ መናገር የምፈልገው ደግሞ ምንድን ነው፣ እስኪ 100,000 በላይ ፎሎወር ያላችሁ ሰዎች 100,000 ፎሎወር በላይ
ያላችሁ ሰዎች ካላችሁ አረብ ሀገር የምትኖሩ የትኛውም አረብ ሀገር ላይ የምትኖሩ ካላችሁ እኔ የምትሰሩትን ስራ ልሰጣችሁ ይችላል። ይኸው አብርሽ አለ፣ ሳሚ አለ። የምትሰሩትን ስራ ልሰጣችሁ ይችላል። ከ100,000 ፎሎወር በላይ ኑሯችሁ ጥሩ ተመልካች ያላችሁ ሰዎች በፌስቡክ የሚሆን በቲክቶክ የሚሆን ተመልካች ያላችሁ ሰዎች ኮንቴንት መስራት የምትችሉ ሰዎች ካላችሁ እኔ የምትሰሩትን ስራ እሰጣችኋል። በቀላሉ በወር እስከ $1,000 የምታገኙበትን ስራ መስራት ትችላላችሁ። ከ100,000 ፎሎወር በላይ ኑሯችሁ በደንብ አክቲቭ ሆናችሁ መስራት የምትችሉ አቅሙ ያላችሁ መስራት ትችላላችሁ። ቲክቶክ ላወቀበት ቲክቶክን ለተጠቀመበት ሰው እጅግ በጣም በጣም ትልቅ ሱፐር ማርኬት ማለት ነው። ትልቅ ግዙፍ ሱቅ ማለት ነው። ኪራይ የሌለበት ለዛው ማለት ነው። ስለዚህ እንደ ሁለተኛ ይህን የምነግራችሁ ካላችሁ መስራት የምትፈልጉ ኮንታክት አድርጉኝ፣ ውላለው። በውላችን መሰረት ስራ መስራት ትችላላችሁ። እኛም ምሰሩት ይቅርታ እንዳያስተጋባ ሚዩት አድርገውና እኔ ጆስ ምን ይላቸው ነበር መሰለኝ፣ እናንተ 5 ዓመት 6 ዓመት ሰው ተከትላቸዋል። የእናንተ ፎሎወር ግን አድጓል? የለም። እናንተን እነሱ ፎሎ አድርጓቸዋል? የለም። 1,500,000 2 ሚሊዮን ሰው ያለው ሰው ወይ 100 ወይ 200 ሰው ነው። እሱ ጓደኞቹ፣ ቤተሰቦቹ፣ አጎቱ ልጆች ነው ፎሎ ያደረገው። ሌላውን ፎሎ ያደረገው እናንተ ከስሩ ናችሁ። ያ ሁሉ ቲክቶክ ጥፍራችሁ እስኪነቀል ታብታብ ኮፕሊንግ ሸር የምታደርጓቸው ሰዎች እነሱ ፎሎ አድርጓቸዋል አላደርጓቸውም? ዛሬ 100,000 ቢኖራቸው ይኸው አብርሽ ማነው ጆሲ ስራ ልስጣችሁ፣ ምርጥ ስራ ህይወታችሁን የሚቀይር ስራ ልስጣችሁ አላችሁ። ዛሬ ያልዘራችሁት ትናንትና ያልዘራችሁት ትናንትና ያለ ያመጣችሁት ነገር ከየት ይምጣው? ለዚህ ነው ሁሌ ምንጮ ቢያንስ እንኳን ይዛችሁ ተጠቀማችሁ እንኳን ብትጠቀሙ ችግር የለም። እናንተ እኮ ከንቱ በከንቱን ስራ ነው የምትሰሩ። ወይ አትጠቀሙ ወይ የሆነ ነገር የላችሁ ወይ የሆነ ነገር። አሁን ፎሎሯ ረጅም ዓመት የማውቃት ልጅ ፎሎሯ 2,000 እንኳን አይሞላም፣ 3,000 አይሞላም። ቢያንስ እንኳን ፎሎወር እንኳን መሰብሰብ እንኳን ሌላው ቢቀር እድሜያችሁን እንኳን ጨርሳችሁ እንኳን ፎሎወር እንኳን መሰብሰብ አልቻለም። ፎሎወር መሰብሰብ እንኳን አልተቻለም። እንኳን ተውትና አሁን ይሄ ማለት ለእናንተ ይኸው ትልቅ ነገር ነው። እናንተ ለማንም ስትከተሉ እነሱ እናንተን ለምንድን ነው ያልተከተሏችሁ የሚለው ጥያቄ እንኳን አይሆንባችሁ። ለምን እናንተ አትጠቅሙማ? እነሱ ናቸው ጠቃሚነታቸውን እናንተ የምትረዷቸው። ይቺ እህታችን በስደት ሀገር ያለች አሁን እዚህ ውስጥ አለች። ሰርተ ብላ ወይ ምን አርግ ስንት ጊዜ ነው ለእናንተ ከጎናችሁ ሆና ከስንት ሰው ጋር ነበር የተጣላችሁ? ስንቱ ነው ያዋረዳት? ስንቱ ነው የሰደባት? ስንቱ ነው ያሸማቀቃት? ስንቱ ነው ከጨዋታ ውጭ ያደረጋት? ዛሬ ግን ቻሌንጅ ተሰጥቷት 150,000 ከገባሽ ሀገሯ ልትገባ ነው። ልጅ አላት፣ ብዙ አመት ነው እዚህ ሀገር የተሰቃች። 100,000 ብር በእጅ ቆጥሬ እሰጥሻለሁ ያላት አላደረጋችኋት። ሌላ ነገር ግን ስታደርጋላት፣ እሷ ግን ከአብራችሁ ከስንት ነገር ስትጋታ እኔ ቁጭ ብዬ ባይኔ በብለኝ ነው አይቻልም። አብርሽ 15 ጊዜ ነው 16 ጊዜ ነው የተዘጋበት። ለምን ተዘጋበት ብላችሁ እንኳን አንድ ቀን ነቅታችሁ አታውቁም። ለምንድን ነው እኔ ፎሎወር የሌለኝ? ፎሎ ተከታይ ነኝ፣ ብዙ ሰው ፎሎ አድርጊያለሁ፣ እኔ ፎሎወር የት አለ ብላችሁ እንኳን ራሳችሁ ነቃ ብትሉ፣ አያችሁ ማሰብ ስትጀምሩ ደንገጥ ስትሉ ሁሉ ነገር በዙሪያችሁ ያለው ነገር ሁሉ ፌክ መሆኑን ትረዳላችሁ። በዙሪያችሁ ያለው ጓደኛ ብትይ ኮተት፣ ዱቄት ምናምን ውሸት ነው። ምንም ዘፈን ነው። ማማዬ ፍሪኪ ዘፈን፣ በቃ ዘፈን ማማዬ ሆድዬ ምናምን የለም። ኦፍ በተግባር እናሳየት። ይሄን አሉ አሁን ይቅርታ ታችኛ አንዴ ተናግሬ ኖሬት። እሺ ሁላችሁም ሰላም ብያለሁ። ሳሚዬ፣ አብሬሽ በእውነት እግዚአብሔር ያክብርልኝ፣ እግዚአብሔር ይስጣችሁ። እኔ ማለት የምፈልገው አብሬሽነት እግዚአብሔር ከዚህ በላይ ጸጋውን ያብዛልክ እላለሁኝ። እህቴ ገነት እና አሁን አይደለም ማቃት የስደት ጓደኛችን ነች። ትክክል። ሳሚዬም ቪዲዮ ስትሰራበት ያቸው ነበረ።
ያኔ ያች እህቴ ልብ ብላ ዞር ብላ ራሷን ብታይ እዚህ ቦታ ባልደረሰች። ሆኖም ግን ያው ሁላችንም የስደት ሌላ ያለነው ሴቶች ብዙ የማይረዳን ሰው አለ። ለምን ጊዜያችን ጨርሰናል፣ ብራችን ጨርሰናል። ብራችን እየፈለጉ ቤተሰብ ብራችን በልቶ ራሱ ተናደን ጮክ ብለን ስንናገር እሱ በአረብ ሀገር ነው ተነካ የመጣች ሌላ ስም ነበር የሚሰጥን። እኔ አሁን ምን ማለት ፈልጌ ነው፣ ሳሚዬ ጌታ ይባርክ። በዚህ ደረጃ ተረድተሃት፣ በዚህ ደረጃ እህትህን ሌላ ዳግመኛ እድል ስለሰጣት በጣም ነው የማመሰግነው። ሌላ ደግሞ ማለት የምፈልገው ሳሚ ላይ ብዙ ነገር ስለነበረ እኔ እዚህ ጋር ምን ማለት ፈለግኩኝ፣ ጌታ ኢየሱስ ክርስቶስ እያዳነን ለእኛ እየሞተ መስቀል ላይ ያዋሉት እና ምን ለማለት ፈልጌ ነው፣ አብርሽን ዛሬ አይደለም በፌስቡክ ነው የማውቀው። ለእህቶቼ ስሮጥ፣ ለእህቶቼ ድምፅ ሲሆን፣ የተቸገረ ስረዳ እና ዛሬ የሌሎቹ ከኋላ መጥቶ ገነዋል። ለምን ገነነ አለለም፣ ግን ጌታ ኢየሱስ ክርስቶስን ራሱ አሳልፈን ሰቅለናል። ስለዚህ እናንተ መልካም ነገር የምታደርጉት ከእግዚአብሔር ታገኛላችሁ። ብዙዎቹ ደግሞ እንደኔ የተማረ ሰው ከእናንተ አለ። እኔ እውነት አመናችሁም አላመናችሁም የእናንተ ምክር ነው። ጠንክሬ እዚህ ጋር እኔ ሳሚዬ ነገር ያለው በረኪና ሁሉ ጠጣ አዘጋጅቼ ያለው እግዚአብሔር ነው እኔ ይረዳኝ። የእናንተ ምክር ነው ዛሬ እዚህ ቦታ አደረሰኝ። ዛሬ ጠንክሬ እንድቆም ያደረገኝ ፌስቡክን እንዴት እንደመጠቀም እንዳሌለብኝ ሰዓት፣ ሚዲያ እንዴት መጠቀም በማላቅበት ሰዓት እና ብዙ ነገር የእናንተ ማዘን የለባችሁም። ለምን ጥሩ ነገርን አበርክታችኋል፣ ጥሩ ነገር ሰርታችኋል፣ ለህዝባችሁ አገልግላችኋል። ከሰው ደግሞ ጥሩ ነገርን አትጠብቁ። ሀበሻ ጥሩ ነገር አይጠበቅም። ለምን ሀበሻ ጥሩ ነገር ብታለ አንተን ቀብር ነው የምፈልገው፣ አንተን ገልብጦ የራሱ ስም ነው የሚፈልገው። እና በጣም በጣም ጌታ ያክብራችሁ፣ ጌታ ይውደዳችሁ። በጣም አመሰግናለሁ። እኔ ንግግር በደንብ አልችልበትም። ተባረኩልኝ። እዚህ ጋር አንድ እህታችን አይዲ እሰራለሁ ብሎኝ አለች። 11,250 ብር ድርሃም ወስዶ